ከእግዚአብሔር ቃል ሮሜ መጽሐፍ ምዕራፍ 4 ከቁጥር 8 ላይ ጀምረን ስናነብ መጽሐፉ እንደዚህ ይላል። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። እንግዲህ ይህ ብፅዕና ስለ መገረዝ ተናገረ ወይስ ስለ አለመገረዝ ብሎ ይጠይቃል ማለት ነው። ከዛ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንዴት ተቆጠረለት ብሎ ጳውሎስ ይጠይቅና ተገርዞ ሳለ ነው ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ ይላል። ሳይገረዝም በነበረው እምነት ያገኘው የጽድቅ ማኅተም የሆነ የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑት ሁሉ አባት እንዲሆን ነው ይላል። ስለዚህ ብፅዕና ወይም ብፁዕ ነው የተባለው ሰው ሳይገረዝ ወይም ሳይጠመቅ ክርስቶስን በማመን ብቻ እንደ አብርሃም ለሚጸድቅ ሰው ነው ማለት ነው። ስለዚህ እግዚአብሔር ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። አሁን እዚች ጋር አብርሃም ተጋርዞ ወይም የአብርሃምን ግርዘት ወይም እግዚአብሔር ለአብርሃም የሰጠውን ግርዘት ከእምነት ጋር የሚያገናኙ ሰዎች ማለት ከጥምቀት ጋር የሚያገናኙ ሰዎች አሉና ጥምቀት ደግሞ እዚች ጋር ከዘላለም ሕይወት ጋር ምንም ግንኙነት የሌለው ነገር እንደሆነና ስርዓት ብቻ እንደሆነ ከብዙ ከአዲስ ኪዳን ቴክስቶች ማንበብ ይቻላልና አብርሃም ሳይገረዝ በፊት በነበረው እምነት እንደጸደቀ ዛሬም እኛ ምንም ስርዓት ሳንፈጽም በእምነት ብቻ እንደምንጸድቅ ጸጋ በእምነት እንደሚያድነን ሳይገረዙ የሚያምኑት ሁሉ እንደ አብርሃም ጻድቃን እንዲሆኑ በእግዚአብሔር ፊት ትክክለኞች ማለት ነው። ጽድቅ ማለት ትክክል መሆን ማለት ነው። በእግዚአብሔር ፊት ጻድቃን ወይም ትክክለኞች ያለ ነቀፋና ያለ ነውር የመቆም ብቃት ማግኘት ማለት ነው። በእግዚአብሔር ፊት ትክክለኝነት ማግኘት ነውና ስለዚህ ያ ደግሞ ትክክለኝነት ወይም ጽድቅ የሚባለው ሳንገረዝ ወይም በጥምቀት ሳይሆን በክርስቶስ በማመን ብቻ የምናገኘው ነፃ ስጦታ ነው ማለት ነው። ስለዚህ ግርዘትን ከጥምቀት ጋር ስናገናኝ ብዙ የማይሄዱ ነገሮች አሉ ማለት ነው። አንድ ላይ የማይጣጣሙ ነገሮች ይኖራሉ። ከነዛ አንዱ ምንድነው? ጥምቀት የተሰጠው ለምልክት ነው ማለት ነው። የክርስቶስን ሞት እና ትንሣኤ ለመተባበር ብቻ የተሰጠ ሮሜ መጽሐፍ 6 ላይ በግልጽ እንደተጻፈው የክርስቶስን ሞት እና የእሱን ትንሣኤ ለመግለጽ በምልክትነት ለትብብር ማለት ነው። ክርስቶስ እንደዚህ ሆኖ ሞቶልኝ እንደዚህ ሆኖ ተነስቶልኛል ብለን ለመግለጽ ብቻ የምንጠመቅበት ስርዓት እንጂ ለድነት ያልተሰጠ ወይም የተሰጠ ነገር እንዳይደለ መጽሐፉ ይናገራል። ስለዚህ አብርሃምም ሳይገረዝ በፊት በነበረው እምነት እንደጸደቀ እኛም ደግሞ ምንም የአዲስ ኪዳን ሰዎች ምንም የቤተክርስቲያን ስርዓት ሳንፈጽም ሌላ ምንም ተጨማሪ ነገር ሳያስፈልገን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ተብሎ እንደተጻፈ በእርሱ በእግዚአብሔር ልጅ በማመናችን ብቻ ጻድቃንና ብፁዓን ተብለን ተቆጥረናል ማለት ነው። ምክንያቱም ኃጢአቱ የማይቆጠርበት ሰው ማለት ነው ይላል። ቁጥር 8 ላይ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። ይህ ብፅዕና ስለምን ተናገረ ይላል። እንደ አብርሃም እግዚአብሔርን አምኖ እግዚአብሔር ሁሉ ቻይ መሆኑን የሌለው ነገር እንዳለ አድርጎ የሚሰራ መሆኑን አምኖ እንደ አብርሃም ለሚያምን ሰው ይህ ጽድቅ ሆኖ ይቆጠርለታል ማለት ነው። እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት እምነቱ ማለት ነው። ስራው አይደለም። አብርሃም የጸደቀው አብርሃም ብፁዕ የተባለው በእምነቱ ነው ማለት ነው። በእግዚአብሔር ፊት የሌለው ነገር እንዳለ አድርጎ በሚሰራ በእግዚአብሔር ስላመነ እምነቱ ጽድቅ ሆኖ ተቆጠረለት ይላል። ይህ ደግሞ ለአዲስ ኪዳን ሰዎች የተጻፈ ቴክስት ነው። ጳውሎስ በግልጽ እንደምናገረው ሮሜ 4 ላይ ወይም ከገላትያ መልእክትና ከሮሜ ብዙ የጳውሎስን ቴክስቶች እናነብ የአብርሃምን ነገር ያነሳል ማለት ነው። አብርሃም የአሕዛብም አባት የእምነት አባት እንደሆነ የአይሁድም የእምነት አባታቸው እንደሆነ ተጽፏል። ምክንያቱም ምን በመሆኑ ነው? እግዚአብሔርን በማመኑ ነው። ያ የአብርሃም በረከት የሚባለው በማመን ብቻ የምናገኘው የዘላለም ሕይወት በአብርሃም በኩል የተገባው ኪዳን በክርስቶስ ኢየሱስ ወደ አሕዛብ ሁሉ ደርሷል ይላል ዛሬና። ስለዚህ ይህ ወደ አሕዛብ የደረሰው የአብርሃም በረከት ምንድነው? በማመን ብቻ የሚገኝ የእግዚአብሔር ጽድቅ ነው ማለት ነው። እግዚአብሔርን በማመን ብቻ የምናገኘው ስጦታ ነውና ጥምቀት ከዘላለም ሕይወት ጋር ግንኙነት የሌለው ነገር እንደሆነ ማወቅ ያስፈልጋል ማለት ነው።
አንዳንድ አባቶች ጥምቀት እንደሚያድንና ዮሐንስ 3:5 ላይ ያለው ከውሃና ከመንፈስ ቅዱስ መወለድ ማለት ጥምቀት እንደሆነ ተናግረው ነበር ያለፉት በዘመናቸው። እኛ ደግሞ የአሕዛብ ሐዋርያ የሆነው ጳውሎስ እንደሚለን ጥምቀት ከዘላለም ሕይወት ጋር ግንኙነት የሌለው ነገር እንደሆነ እግዚአብሔር ለማጥመቅ አላከኝምና ወንጌልን ልሰብክ እንጂ ብሎ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 ላይ እግዚአብሔር ለማጥመቅ አላከኝምና ከናንተ ብዙዎቹን ስላላጠመቁ እግዚአብሔርን አመሰግናለሁ ይላል። ምክንያቱም ጥምቀት ስለማያድን ነው ማለት ነው እግዚአብሔርን ያመሰገነው። ወንጌል ሊሰብክ እንጂ ማለት ወንጌል ማለት ምን ማለት ነው? የተሰቀለው ያ የተናቀው ግንበኞች የናቁት ያ ኢየሱስ ክርስቶስ ማለት ነው። የተሰቀለው ራሱን ማዳን ያልቻለ ነገር ግን ከትንሣኤ በኋላ የእግዚአብሔር ልጅ ሆኖ የተገለጠው ስለ ሰው ልጆች በግ ሆኖ የታረደው ምንም የፈለገውን ነገር ማድረግ እየቻለ ምንም ማድረግ ያልቻለ ኃይል እያለው የፈለገው ነገር የማድረግ ብቃትም ስልጣንም ፈጣሪ የሰው ሁሉ ፈጣሪ የዓለማት ሁሉ ገዢ ሆኖ ሳለ ምንም ማድረግ እንደማይችል እንደተራ ሰው እንደ በግ በሽላቾች ፊት ዝም እንደሚል እንደ በግ አፉን አልከፈተም የተባለለት ያ ስለ ሰው ልጆች መስቀል ላይ ሞቷል ማለት ነው። ያ ደግሞ በእርሱ የሚያምኑ ሁሉ የዘላለምን ሕይወት እንዲያገኙ ማለት ነው የእግዚአብሔር ፍቃድ ሆኗል። ይህ ደግሞ ማለት ነውና በእርሱ የሚያምኑ ይጸድቃሉ ምንም ነገር ሳያስፈልጋቸው። ያ ለኔ ሞቶልኛል የእግዚአብሔር በግ የዓለምን ኃጢአት ያስወገደው የኔንም ኃጢአት ያስወገደልኝ እሱ ነው። እርሱ እንደዚህ ሆኖ ተቀብሮ እንደዚህ ሆኖ ተነስቶልኛል። ለኃጢአቴ ሞቶልኛል። የኃጢአት ደሞዝ ሞት ነውና ያንን ሞቴን እሱ ሞቶልኛል። እኔን ለማጽደቅ ትክክለኛ በእግዚአብሔር ፊት ልክና ትክክል የመቆም ያለ ነውር በእግዚአብሔር ፊት የመታየት ብቃት እንዲኖረኝ እና እኔን ለማጽደቅ ከሙታን ተነስቶልኛል ብለን እንድናምን በሶስተኛ ቀን ከሙታን ተለይቶ የተነሳ ያ ብቻውን ያድናል ማለት ነው። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት አለው እንጂ ደግሞ ያላመነ ግን ይፈረድበታል ተብለዋል እንጂ ያልተጠመቀ አልተባለም። ምክንያቱም ጥምቀት ምንም የሚጨምርልን ነገር የለም ከእግዚአብሔር ጋር ለመተባበር ብቻ የተሰጠ የዘላለማዊ ኪዳን ነው ማለት ነው። እና አንዳንድ ቤተክርስቲያን ውስጥ የምናደርገው ነገሮች ከዘላለም ሕይወት ጋር ምንም ግንኙነት የሌላቸው ነገሮች ናቸው ማለት ነው። የኢየሱስ ክርስቶስን አሁን እኛ በተፈጥሮ ማለት ነው አሕዛብ የነበርን ከእስራኤል ወገን ውጭ የነበርን ነገር ግን ከጊዜ በኋላ በኢየሱስ ክርስቶስ በማመን አሕዛብ በአንተ ይባረካሉ፣ አሕዛብ በስሙ ተስፋን ያደርጋሉ። በእርሱ ደግሞ ብዙዎቹ ወደ እግዚአብሔር መንግስት ከግራም ከደቡብም ከምዕራብም ከምስራቅም ከምዕራብም ይሰበሰባሉ። በእርሱ ደግሞ እንደዚህ ይሆናሉ። እንደዚህ ነገር በእርሱ ምክንያት ዓለም ሁሉ በእርሱ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ወይም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ዓለም በእርሱ እንድትድን እንጂ ለዓለም እንድፈርድ እግዚአብሔር አላከውምና ይላል። ያ ደግሞ ዩኒቨርሳል ሜሴጅ ይዞ የመጣው የእግዚአብሔር በግ ብቻውን ያድናል። በእርሱ በማመን ብቻ እንድናለን እንጂ ውሃ ውስጥ በመግባት አንዳንድ ነገሮችን በመውሰድ እና በማድረግ ቸርች ውስጥ በሚደረገው ነገሮች መጽደቅ አንችልም። ስለዚህ ብጽዕና ስለየተኛ ብጽዕና ተናገረ ያለ ጳውሎስ ይጠይቅና ራሱ መልስ ይሰጣን ማለት ነው። ይህ ስለመገረዝ የተሰጠ ብጽዕና ነው ይላል። እግዚአብሔር ኃጢአቱን የሚያቆጥርበት ሰው ብፁዕ ነው ቢለው አይ ይህ ብጽዕና ስለመገረዝ አይደለም። ምክንያቱም አብርሃም እግዚአብሔርን አመነ ጽድቅ ሆኖም ተቆጠረለት እንላለንና ብሎ እንዴት ተቆጠረለት? ተገርዞ ሳለ ነው ይላል። እግዚአብሔር ለአብርሃም የግርዘትን ኪዳን ሲሰጠው ከቤተ እስራኤላውያን ጋር ኪዳን የመግባቱ ምልክት እንዲሆን ነው እንጂ የጥምቀት ምሳሌ ሆኖ አሁን እኛን ለማዳን አይደለም። ኢየሱስ ክርስቶስ እኛ ተጠምቀን ምንድን ከሆነ ያንን ሁሉ መስቀል ላይ መከራ መቀበል አያስፈልገውም ነበር። ምክንያቱም ብዙ ውሃዎች ነበሩ ዓለም ላይ ብዙ ወንዞች ነበሩ። እዛ ውስጥ ገብታችሁ ዳኑ ብሎ አንድ ነብይ ብልክ ቀላል ነገር ነበረ ማለት ነው። ውሃ ውስጥ ተገብቶ የሚዳን ከሆነ